ቴንክ ዩ እስቲ ግን ምንድን ነው እየሮጠ እናንተ ገብቼ ነው ጽናት የጽናትም ማኪና ትክክለኛ ስም ጽናት አንተ ነው ስልኮች የጽናት ኪራ አይነ ምን ሆኗል እየተባልክ እንቅልፍ ቶ የጽናት ስም ማን ነው? ቀድመን ቤቱ ሰንደሰን አድርገን ልንጠብቃችሁ ነው። ዛሬ ቀድመን የተገኘ ነው። የት ሄዳ ድምፅህን ሰምቼ እኮ ልግባ ብል የለሽ ጽናት ካለች ልጥራት አትኖርም ግን ልጥራት ካለች ጊዜ ታስቸገረች። በዛ ነው የምትታወቀው ማስቸገር ጎበዝ ናት ስታስቸግር። ሄለንን ያዙልኝ ቀጣይ ካስት እየተመለመለ ተመልምሏል። መዝግብ አንተ ነው የመቸኝ። ይኸው ሳዶር ግርማ የሚል አሁን ጆይን ያደረገው ልጅ እሱ ነው። እሺ ፎሎ አድርጉት። በጣም እያስጨነቀኝ ስለሆነ ደጋግሜ ነገሮች ለዚህ ባይዘው በስራህ እኮ ነው የምትከበረው ታውቃለህ። እንዲህ ፎሎ አድርጉት ላምሳይካል ይሄን የሚያስወጣልኝ ሸይጣ ለምን ተከበርማ አይደል? በኔ ወንድምነቴ ሊወጣኝ አደጋለ ድሮ ነው ያለ ቆይ እኔ እዚህ ጋር መልእክት አድራሽ ነኝ። ኪያዬ ሀወዝ ዮር ናይት አድርሱልኝ ደርሷል። ለኔ አይደለም አሁን ደግሞ በአማርኛ ነገር አረ ዳይትን ያዙልኝ ምሩ ለማ ራበኝ ጀምርበት አንተ ቁም ነገር እንዴት ያዘው የት ነው የተለያየ ከሚላ አሁን ባለቤት እስከሚመለስ ትንሽ እንቱካችሁ ደቤትሽ ሱሱ ሀይ ሳዶር የፍራታን ትክክለኛ የቲክቶክ አካውንት ንገሩኝ በጌታ ቆንጆ አንጀሊና ጆሊ ብለህ ሰርች አድርገው። ጉልቱዬ መጣሽ ለምን ትቀይሩ ማን ይላክል መልሰው ማረርለ እኛም ሰብር የቅድሙን አድርገው ቢታማም ችግር የለም። ቴንክ ዩ ሳቢላ ተማ ዳጊ ወይ የሆነ ሰው መኪና ውስጥ ሪንግ ላይት እና ስሊፐር እኮ አይጠፋም። አንተ አፈታ ቴንክ ዩ ሁሉቱ ማን ነው ስም አልጠራውም። ረፍ አንተ በግድ ሳትጠራ ሰላም ቤተሰቦች እንዴት ናችሁ? ትናንትና እንግዲህ ኪራ እና ናሆም ሁሉም ጓደኞቻቸው በቲክቶክ መጥተው ነበረ። በጣም የሚገርም ነበረ ሳቅ ጨዋታው ማለት ነው። ሁሉም ተሰብስበው እንደነሱ የማይጽፍላቸው የለም፣ አፈቅራችኋለሁ የማይላቸው የለም። ያዝልኝ ዳዊትን ያዝልኝ ኪራን ኪራ ጽናትን አታበሳጫት አታሰቃያት። አቤት በጣም የትናንትናው ደግሞ በጣም ልዩ ነው። በቃ የተለየ ነው። ሁሉም ኮመንት ጻፊ ነው፣ ኮማች ነው። እነሱ አይታያቸውም። የሆነ አንድ አክተራቸው አለ፣ እሱ ብቻ ነው እንትናቸውን የሚያነብላቸው ማለት ነው። ኮመንታቸውን ተታች የማይጽፍላቸው እነ እፉዬ ራሱ ነበሩ። ሁሉም አንድ ላይ አንድ ቤት ይኖራል የሚሰሩት ከሁሉም በአንድ የሆነ የራሱ የሆነ ድርጅት ሁሉም ለዛ ኖሯል የሚሰሩት ማለት ነው። እኔ ደግሞ ለየብቻቸው መስሎኛል የሚሰሩት ድራማ ማለት እንግዲህ ነገ ዛሬ ይመጣሉ። ያው ጽናት አልተመቻትም ነበረ አልመጣችም። ትጠራ ተብሎ ነበረ። እሷ ስራ ላይ ነው በቃ ተዋለ ሳመጣ ቀረች ማለት ነው። እና ኪራና ናሆም ሌላ ሰው ሊያስገቡ አልቻሉም ማለት ነው። ያው ኪራ ስማቸው ሌላ ነው፣ የራሳቸው ስም እናትና አባታቸው ያወጡላቸው ስም ሁሉም ሌላ ነው። ግን ያው እንትኑን የድራማውን እንትን ስለሚቀይሩ
የሚታወቁት በሚዲያ በድራማ በመጡበት ነው እና ያው ኪራ ነው የምንለው እና አሁንም ነው የምንለው ጽናት ነው የምንለው ማለት ነው። እና በጣም ደስ ይል ነበረ። ትናንትና ሰዓት ላይ ገብተው ነበረ ከሰዓት በላይ ማለት ነው። ሁላችንም ፍጡር እየሰራን ነበረ። ነገር ግን እነሱንም እያየን ነበር። እዛ በጣም ወሬው ደምቆ ነበረ። እነሱም አድምቀውት ነበረ። ለእነሱ ያው ደግነቱ ምንም አስጸያፊ ቃል የለም። ሁሉም የሚጽፍላቸው በቃ የሚያስቅና ያዘልኝ ዳዊትን ያዘልኝ ኪራን እኔ ኪራ ነኝ እኔ ዳዊት ነኝ የሆነ ደግሞ ልጅ ያለ አጠገባቸው ከኋላ በኩል እያንሸዋክት ያያል ማለት ነው። ማለት ያው ቦታ አልበቃ ብሎት እንጂ ለመውጣት እሱም ለመታየት ፈልጎ ነበረ። እንደውም ቤዛን ትመስላለህ እያሉት ነበር ማለት ነው። ቤዛን መስላለሁ እንዴ ወንድም መሆናለሁ ታናሽ ወንድም መሆናለሁ እያለ ነበር ልጁ ማለት ነው። እና ትናንትና በጣም ደስ በሚል ነበረ ቲክቶክ ላይ ተቀምጠው ጊዜ አግኝተው ተመልካቾቻቸውንም ደስ ብሏቸው እያወሩ ነበረ። በጣም አሪፍ ነበር። በጣም ደስ ይል ነበረ እና ሁላችንም ያው ከስራ ጋር እነሱን እያየን ነበር። ዛሬ እንግዲህ በትልቁ ድራማ ይመጣሉ ማለት ነው። ጽናት በሚለው ድራማ ይመጣሉ። ያው ቀረጻ ላይ ነበረን እኛ ደክሞን ነው አሁን እዚህ የገባ ነው እና ወንድሞቻችንን ፎሎ አድርጉልን፣ እህቶቻችንን ፎሎ አድርጉልን እያሉ እንግዲህ ትናንትና ፎሎ እያስደራረጉ ነበረ። በጣም እሱ ያው እኛ ታዋቂ ስለሆነ ያው ወንድሞቻችንን እያገዝን ነው ያለው ኪራ። ትናንትና ጽናት አልመጣችም። እፉዬ ነበረች፣ ምሩ ነበረች። ምሩ ደግሞ ናሆምዬ የኔ እንዴት ነህ የኔ ቆንጆ ስትለው የኔ ፍቅር ደህና ነሽ ምሩዬ ሲል እንዴት አባታቸው ነው የሚያምሩት። በጣም ነበር ደስ ብሎኝ ሳያቸው የነበረው ማለት ነው። እኔ ብቻ ሳይሆን በጣም ብዙ ነው ከሺ በላይ እያያቸው ነበር። በሚሊዮን ነበር ሰው ያለው ማለት ነው ተመልካቾቻቸው። ያው በዚህኛው ድራማ ስለሚያውቋቸው ማለት ነው። ቲክቶክ ላይ በጣም ደስ የሚል ነበር። እየሳቁ ነበረ፣ የሆነ ወሬ እያወሩ ነበረ እና ለምን ምሩን አስገቧት፣ የታለች ጽናትን አንጡ፣ የታለች እየተባሉ ነበረ እና የጽናትን ትክክለኛ ስም ንገሩኝ ወይንም የፉዬን የትክክለኛ ቲክቶክ ስሙ ንገሩን እያሉ ነበረ። ያው እነሱ ብዙም አልተናገሩ ማለት ነው። ግን የሆነ አብሯቸው በቪዲዮ የቀረበ ሰው አለ። ድምፁ ጎላ ያለ ነው። እሱ ነው ትንሽ መልስ የሚሰጣቸው እንጂ እነኚህ በቃ የሚጻፈውን እያዩ በጣም ነው የሚስቁት። በቃ አላደረሳቸውም ማለት ነው መልስ ለመመለስ። የሚጻፈውን ኮመንት እያዩ ይስቃሉ እና በጣም ደስ ይል ነበረ። ያው ሁሉም ሰው ስለሚያውቃቸው እነሱ በሳቅ ነበረ። በቃ የሆነ ልጅ ያለ ብቅ ይላል እንትን ጋርዷቸው ማለት ነው። እኔ ልውጣ እኔ ልታይ ይባባሉ ነበር ከናሆም ጋር ማለት ነው። ናሆም እና የሆነ አብሯቸው ልጅ ነበረ። ቆንጆዬ ልጅ ነው ልክ እንደነሱ ማለት ነው። እንደነሱ ምርጥ ልጅ ነው እና በጣም ደስ ይሉ ነበረ። ትናንትና በጣም ብዙ ሰው ፎሎ አስደርገዋል በእነሱ ስም ማለት ነው። ፎሎ አድርጓቸው ባካችሁ እና ወንድሞችን እህቶችን ፎሎ ማስደረግ እፈልጋለሁ ብሎ ኪራ ፎሎ ያስደርጋቸው ነበረ ትናንትና እና ግማሾቻችን በስራ ላይ ስለነበረን እነሱ አልወጡም ነበር። እኛ ጥለናቸው ሄድን። ያው ስራ ስላለብን ግዴታ ጾም ስለሆነ ሁሉም ስለሚጾሙ ጾም ምግብ መስራት ስለነበረብን ጥለናቸው ሄዱ እና በጣም ደስ ይል ነበር ትናንትና ማለት ነው። ያየናቸው ሁሉም የሚጽፍላቸው ኮመንት ምንም የሚያስከፋ ነገር የለም። ሁሉም ደስ የሚል ነበረ ኮመንታቸው የሚጻፍላቸው ማለት ነው።